ኤክስፒሪየንስ የምናደርገው ነገር ስለሆነ ለመጸለይ ተዘጋጁ። ኢየሱስ ጌታ ነው። በኃይል እየጸለይን እንቀጥላለን። ሉቃስ ምዕራፍ 18ን አነብና ጀምራለሁ። እንዲህ ይላል፣ ደቀ መዛሙርቱ ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት። እስኪ ይህን ቃል እንበለው። ደቀ መዛሙርቱ በደንብ ደቀ መዛሙርቱ ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህንን ምሳሌ ተናገረ ይላል። ሳይታክቱ ሁል ጊዜ መጸለይ ሃይማኖተኝነት አይደለም፣ ጅል መሆን አይደለም። ኢየሱስ ነው ያለው ሳትታክቱ ሁል ጊዜ መጸለይ እንድትችሉ ይህንን እነግራቸዋለሁ። ምን አለ? በአንዲት ከተማ የሚኖር እግዚአብሔርን የማይፈራ ሰውን የማያከብር አንድ ዳኛ ነበር። ጸሎት ብቻ ኢንተርቬን ካደረገ ነው የሚሰሙ ማለት ነው። በቀላሉ አትሰማም። ቅድም እንዳለው በእጅ ምናምን ሄደ ካልሆነ በስተቀር አንተ ሄደ ዝም ብለህ እንደዚህ ሆኜ ነው ስላልክ አትሰማ። ኢየሱስ ሄደ እንድትሰማ የሚያደርግ ሰምቲንግ አለ። ሃሌሉያ! ከጎን ያለውን ያዙት። እንድትሰማ የሚያደርግ ጸሎት የሚባል ነገር አለ በለው። በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበር። በዚያች ከተማ የምትኖር አንዲት መበለት ነበረች። እርሷም ከባላጋራዬ ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይቺ መበለት ስለምትጨቀጭቀኝ፣ ሃሌሉያ፣ የጸለየችውን ካልሰጠዋት ስለማታሳርፈኝ፣ እኔ ሐሳቤን ካልቀየርኩኝ እሷ ሐሳብ ስለማትቀይር፣ ከጎን ያለውን ሰው ሐሳብ አትቀይር በሉት። አብዛኞቻችን የሆነ ጥያቄ ጠይቀን ጌታ ከመመለሱ በፊት እኛ ሐሳብ ቀይረን በቃ አንተ ቀይረ ትተዋል። ጌታ ሲመጣ አንተ ቀይረ ሌላ ነገር ውስጥ ጥያቄ ውስጥ ገብተሃል። እዚህ ጋር ጌታ ሆይ መነገድ ፈልጋለሁ ብለ ጌታ እንድትነግድ ዊዝደም ሊሰጥ ሲመጣ አንተ እዚህ ጋር ነብይ መሆን ፈልጋለሁ ብለሃል። ሌላ ነገር ማለት ቾ አንቆይ። ምን አለ? እቺ ሴትዮ ካልመለስኩላት የጠየቀችውን ካልሰጠዋት መጸለይ አታቆምም። sometimes ጌታ ሆይ በቃ ችግሮኛል ምናምን ምትል የ3 ደቂቃ ጸሎት አይሰራም ማለት ነው። የ2 ደቂቃ ጸሎት አይሰራም። 2 minutes is not enough brother. sometimes መቆየት አለብህ። ለምትፈልገው ነገር መቆየት አለብህ አለ ኢየሱስ። የምግብ ጸሎት አይሰራም አለ። መቆየትህ ነገሩን how much እንደምትፈልገው ለእግዚአብሔር የምታሳይበት መንገድ ነው። ጥያቄውን እኮ ሰምቶታል፣ ግን ሪሊ ይፈልገዋል ወይ ያንን ነገር የሚለውን የምታሳየው በምንድን ነው? በመቆየት። ከጎን ያለውን ሰው ቆያለሁ በለው እስኪ። ቆይተህ ጸልይ በለው እስኪ። አንዴ ጸልይ አልሆነም በለው፣ ድገመው በለው። ሃሌሉያ! ጸሎት የ2 ደቂቃና የ30 ደቂቃ ብቻ ነገር አይደለም አለ ኢየሱስ። እስከምናገኘው ድረስ ሳንታክት በቃ ጌታ አይሰጠኝም ማለት ነው ብለን ሐሳብ ሳንቀየር ኢየሱስ ጌታ ስለምትጨቀጭቀኝ እፈርድላታለሁ አለ። አለበለዚያ ዘውትር እየመጣች ታሰለቸኛለች። ሃሌሉያ ሃሌሉያ! ካልባረከኝ አለቅህም ብለ ይዘኸው ሊሄድ ፈልጎ ቻባጋዳባስ ሐሳብ ይቀይራል። በቃ ይሄ ሰውዬ ካልባረኩት ስለማይለቀኝ መባረክ አለብኝ ግዴታ ይላል። አንዳንድ ሰው በቃ እንደዚህ ነው። ከጌታ ጋር ለ2 ደቂቃ ይታገላል። እንዴ አዳር ታገለኩ ነው አዳር። አረ የኔን ነገር ሳትቀይረው አልሄድም አዳሩን ሙሉ። ኢየሱስ ጌታ መጨረሻ ይሄን ሰውዬ ካልባረኩት አይለቀኝም አለ። ኢየሱስ ጌታ ነው። ስለዚህ ሳናቋርጥ የምንጸልየው ጸሎት አለ ማለት ነው። ነገሩ ሆኖ እስከምናይ ከጎን ያለውን ሰው ያዙት እስኪ ያዙት። ለቅሶ ወደ ሳቅ እስኪቀየር ጸልይ በሉት። እስኪቀየር ጸልይ በሉት። በቃ እያለቀስክ ከሆነ አታቆምም ማለት አታቆምም። እያለቀስክ ከሆነ አታቆምም። መች ነው የምታቆመው? ሲቀየር ነው የምታቆመው። ሃሌሉያ! እንባ ከዓይነ ሲያቆም
ሳቅ አፍን ሲሞላው የጠየቀው ነገር ሲመለስ ነው የምታቆመው። ሃሌሉያ። እስኪ ሳላቋርጥ ጸልያለሁ በሉ። ኤልያስ ዝናብ እንዲዘንብ ጸለየ ይላል። ታውቃላችሁ? ዝናብ እንዲዘንብ ጸለየ ይላል። ከዛስ የለም ደመና። ወይ ጌታ በቃ ቅባቴ ተነስቷል፣ በቃ አይሰማኝም ማለት ነው ብሎ ተወ? አልተወም። ድጋሚ ጸለየ ይላል። አሁንም ባሪያውን ሂድ ሰማዩን ቼክ አድርጋለሁ። ሰማዩ ሳይ ደመና የለም አሁን። ከዛስ አሁንም ጸለየ ይላል። መጽሐፍ 7 ጊዜ ጸለየ ይላል። 7 አጃ። ይሄ መንፈስ በኢየሱስ ስም ይብዛልሽ። ነገርሽ ሳይቀየር ትተሽ እንዳትሄጂ ይብዛልሽ። አብዛኞቻችን እኮ ጌታ ሊሰራው ሲል ነው ትተን ሄድን ነው። ሐሳብ ቀይረን ትተን በቃ ትቼዋለሁ ጌታ ሆይ አንተም ተወው እኔም ትቼዋለሁ። ሃሌሉያ። ለምንድን ነው የምንጸልየው? ዛሬ ማየው ይሄ ነው። እመጣለሁ እሱ ላይ። ለምንድን ነው የምንጸልየው? ጸሎት ለምንድን ነው የሚያስፈልገው? ኢየሱስ ሳታቋርጡ ጸልዩ ያለን ለምንድን ነው? አንደኛ በመንፈስ ለመሞላት። በመንፈስ ለመሞላት ሻባጋዳላ ብራዲ ያለውስ በመንፈስ መሞላት ማለት ነፍሳችን በመንፈስ ቅዱስ እስክትነካ፣ እስክትቀጣጠል፣ እስክትነሳሳ ሰምቲንግ ለማድረግ እስክትነሳሳ። sometimes ጸሎት ብቻውን ውጤት አያመጣም። ይህ የምትጸልየው ጸሎት ነገሩን ሄደ አድርገው የሚል ፓወር እስኪሰጥ ድረስ፣ ፑሽ እስኪያደርግ ድረስ እግዚአብሔር ሆይ ባርከኝ ባርከኝ፣ በቢዝነስ ባርከኝ ብለህ ጸልየ ስራውን እንድትሰራው እስኪገፋ ድረስ ማለት ነው። ሃሌሉያ። መጽሐፍ ቅዱስ በመንፈስ የጋላችሁ ሁኑ ይላል። ምንድነው በመንፈስ መጋል ማለት? እግዚአብሔር ሆይ እንደው ችግሬን ታውቃለህ፣ ካንተ ምን ይደበቃል? ጌታ ሆይ ነገሩ በከፋ ምናምን ማለት አይደለም። ሃሌሉያ። መንፈስ እሳት አለው። ባይዘው መጽሐፍን የመንፈስን እሳት አታጥፉ ይላል። ከጎን ያለውን መንፈስ እሳት አለው በለው። ያቃጥላል። ታውቃለህ? ሪሊ በመንፈስ ስትጸልይ ውስጥን ያቃጥላል። something push ያረጋል። ሃሌሉያ። አንተ በኃይል እየጸለይክ ባንዴ አጥፍተ ስልክ አንስተ አትሂድ እያለ ነው። እሳት አታጥፋ። አንተ ጋር እዚህ ስር ያለው ቃል ከዚህ ተነስቶ ልብህን እስኪነካው ተች እስኪያረገው እስኪያንቀሳቀስ something በኃይል ካንተ ውስጥ እስከሚወጣ ጸሎቱ ከኖርማል ንግግር በኃይል ካንተ አንደበት እስኪወጣ ሄይ በጌታ በኢየሱስ ስም መንፈስ ይምላባችሁ። በመንፈስ ጋሉ ይላል ሌላ ቦታ መጽሐፍ ቅዱስ። በመንፈስ መጋል ማለት ሊትራሊ ውስጥ ሲግል ሰውነት ይግላል። ሰማይ ይግላል። አይ እንዲህ እኔ ግያለሁ አልጋልክም ለምሳሌ ውስጥ ይሄ ላብ ባይዘው ሪአክሽን ነው ውስጣችሁ ላለ ነገር። አሁን እኔ በጣም ስለሞቀኝ አይደለም። አንዳንድ ሰው ቁጭ ብሎ ፈርቶ ያልበዋል። ሰማችሁኝ? ፈርቶ ያልበዋል። ስራ ሰርቶ ነው ሮጦ ነው ኖ አይደለም። ላብ ውስጡ ያለውን ኢሞሽን ውስጡ ያለውን ሐሳብ ነው እዚህ ስር የሚወጣው። ይሄ ቦዲ ሪአክት የሚያደርገው ውስጣችሁ ላለው ሐሳብ ነው። ውስጥ በትክክል ለምትፈልገው ነገር ሪአክት ሲያደርግ ውስጥ ላይ በቃ ሪአክሽን አለው። ድምጽ ይቀየራል። እንባ ይልሃል። ውስጥ ዝለል ይላል። ጭውጭው ሊል ይችላል። ኮማንድ ማድረግ የሚባል ጸሎት አለ። ትእዛዝ የመስጠትም ጸሎት አለ። አይ እሱን ትእዛዝ ስትሰጥ ዝም ብለህ በቃ ቅስቅስ ባለ መንፈስ በቃ እንደው ኢየሱስ ማዕበሉን ገሰጸው። እስኪ ከጎን ያለው ነገር ኢየሱስ ማዕበሉን ገሰጸው በሉት። ምን ማለት ነው? ምን ማለት ነው? ምን ማለት ነው እህቴ? ኢየሱስ ማዕበሉን ገሰጸው ማለት በኢየሱስ ስም አንተ ማዕበል ምን ሆነ ነው? እዚህ ጀልባ ውስጥ እያለሁ ትመጣለህ እንዴ ማለት ነው? አይደብርህም እንዴ ማለት ነው?
በኢየሱስ ስም ቁም ማለት ነው። እስኪ ገስጹኝ እስኪ ነኝ እስኪ አሁን ገስጹ ብትባሉ እንዴ ነው ገስጹት? በኢየሱስ ስም አንተ ደግሞ ምናምን ነው የምትሉት? መገሰጽ ፕሪንሲፕል ነው። ሰይጣን ዝም ብሎ ነገርህን መጥቶ ሲይዘው ዝም ብለህ ካየ ይይዘዋል። ባለፈው ነግሬያቸዋለሁ አይደል? ዝም ብሎ ይጨምሮ ይይዘዋል። መጀመሪያ የሆነ ነገርህን ይዘውና ቀጥሎ ይይዘዋል። ስለዚህ መገሰጽ ማለት ድምጽ አለ። in the mighty name of Jesus የኔ ልጆች ላይ ስልጣን የለህም። ልጅሽ ታሟላ፣ የኔ ልጆች ላይ ስልጣን የለህም። አንተ በሽታ ተነስ። መገሰጽ ማለት እንደዚህ ሻባጋዳባያ ከሰማይ መለኮት ስልጣን እንደሰጠው ሰው ማንኛውም አጋንንታዊ ጉልበት ጤናሽ ላይ የመጣን አጋንንታዊ ጉልበት አንገቱን ይዘሽ ጤናሽን ታስለቅቂያለሽ። አንገቱን ይዘ ቢዝነስን ታስለቅቂያለሽ። ዞር በል፣ ሂድ፣ ተንቀሳቀስ። ላካታ ባራካዳባስ በጌታ በኢየሱስ ስም ስልጣን አዝሃለሁ። በአባቴ ላይ የተቀመጥክ በሽታ፣ በእናቴ ላይ ያለ በሽታ፣ በልጄ ላይ ያለ በሽታ፣ በባሌ ላይ ያለ እጥረት በጌታ በኢየሱስ ስም ልቀቅ። ሻባካራዳካታባሴ ላካቲብራዲያኮታላባያ ኢየሱስ ጌታ። መገሰጽ ማለት ማናገር ማለት ነው በሚገባው ቋንቋ full of spirit። ሌላ በመንፈስ መሞላት ማለት ቃሉን ይዘህ መጸለይ ማለት ነው። ቃሉን ምን ብለህ ይዘህ ስትጸልዩ ዝም ብላችሁ አትጸልዩ። get some word የሆነ ጥቅስ ፈልግ። ራስ ወደ ጸሎት ስትገባ አንድ ቃል ፈልግ። ዝም ብለህ አንድ ቃል something ወይ ደግሞ ቃል ከሌለ ያዝ፣ እንደዚህ ያዝ። መጽሐፍ ቅዱስን ይዘህ እየገለጥክ አንብብ። ለምን? ከዚህ ውስጥ ነው መንፈስ ቅዱስ ሬማ ወደ ልብ የሚልከው። የሆነ something የህመም ስሜት እየተሰማሽ ነው ሞርኒንግ ላይ ዝም ብለሽ ጌታ ሆይ ምናምን አትበይ። ኢሳይያስ 53ን ትከፍቻለሽ። መጀመሪያ ቻብሬዴኬቴሌቦሳ ላው 1-3 ደቂቃ ሺካቱ ብራዲኮቶቦሻ ሌብራስኪ ቫንቶሳ ባካታያ this is my life በመገረፉ ቁስል ተፈውሰሻል ይላል። አንተ በሽታ እኔ ሰውነት ላይ ስልጣን የለህም። በኢየሱስ ስም ይልቀቅህ። አሜን። ውጤት የሚያመጣ ጸሎት መጸለይ ያለብን አይደል? ሄይ ውጤት የሚያመጣ ጸሎት። ሁለት አይነት ጸሎት አለ። ጸልየዋል የምትባለው ጸሎትና መልስ ይዞ የሚመጣ ጸሎት። ኢየሱስ አንዳንዶች ነጥብ ለማስቆጠር ይጸልያሉ ይላል። በአደባባይ ጸለይኩ እኮ ጸልያልኩ ጸሎት ጸለይኩ፣ ግን ምንም ጸሎት ጸልየዋል ነው የምትባለው። ደግሞ መልስ ያለው ጸሎት አለ። በእሳት የሚመለስ ጸሎት አለ። ከፍ አድርጉ ቀኝ እጃችሁን። በኢየሱስ ስም ይሄንን ጸሎት ትጸልያላችሁ። ይሄ መንፈስ በኢየሱስ ስም ያገኛቸዋል። get the word get the word መዝሙር 91ን ከፍተህ ጸልይ። ሻባካራዳባካታያ የሆነ ቨርስ መጥቶ ልብ ውስጥ ይሳካል። የሆነ ጥቅስ ይወጣና ከጥቅስነት ያልፍና ነገር ይሆናል። ነገር ይሆናል። አንተ ግን ነገር ጥቅስ ነበር የምታውቀው ቴስቲሞኒ ይሆናል። ሃሌሉያ ሃሌሉያ። አሁን get the word ልንጸልይ ነው። እሺ መጽሐፍ ቅዱስ ከአሸናፊዎች ትበልጣለህ ይላል። በሕይወት ዘመን ማንም አይቋቋምህም ይላል። በአጠገብሽ በቀኝ 10 ሺህ ይወድቃ ይላል። በመገረፉ ቁስል ተፈውሰሃል ይላል። እህል ውሃህን ባርካለሁ ይላል። ሻባጋዳባያ እሱ ጥቅስ ላይ ጸልዩበት። አሁን ራሃቴ በሳ this is my life። ይሄ ጥቅስ አይደለም የኔ ማንነት ነው። ይሄ ጥቅስ አይደለም የኔ ህይወት ነው። እግዚአብሔር ይህንን ህይወት እንድኖር ጠርቶኛል። ሻባካታላባ ጸልይበት። እሱ ጥቅስ ያንቺ ህይወት ነው። በካሶ ባራዳ ካታባያ በማይናወጥ ፍቅር ወድጄሻለሁ ይላል። ሸበከተ በከደበሳ ሊካቱ ሻባካዳባሳ አልቨስከ ብረደከተበያ ለኮቶብሮ ዶኮቶቦሻ ኢካታባራዳ ካታያ በህይወቴ ዘመን ሁሉ ኢየሱስ ጌታ። ተቀመጡ። ኢየሱስ ጌታ። ሃሌሉያ። ይኸውላችሁ ጠዋት ፋውንዴሽን እያስተማርኩኝ ጌታ ነካኝ። በቃ በአንድ ቃል አላቫኒያስ እንደዚህ ይላል፣ በህይወት ዘመን ሁሉ እንዲሳካልህ ይላል። እንዲሳካልህ ጌታ የኔ ስኬት ያሳስበዋል። ጌታ ስለ ስኬት ይናገራል። ማጋጃ ባጋዳባ ይኸው የከፈትኩት ጥቅስ ነበር። እኔ እሱ ነካኝ። በቃ ጌታ ስለ ስኬት ይናገራል። እንዲሳካልህ ይላል። ኦ ማይ ጋድ። ከጎን ያለውን ዋው በለው እስኪ። እግዚአብሔር እንዲሳካልህ ይፈልጋል።
ፌል እንድታረግ አይፈልግም። ኢያሱን መጥቶ የመጀመሪያው ቀን ዝም ብለህ ወደዛ ማይሆን ህይወት ምናምን አለ። በህይወት ዘመን ሁሉ እንዲሳካለ ሻባጋዳባያ በልስኪ ጌታ እንዲሳካልኝ ይፈልጋል። እኔ ስኬታማ ነኝ፣ ሞገሳም ነኝ። ጌታ አሁን የምትሰሪያት ነገር የለም። አሁን የምትሰራት ነገር የለም። እሱ እንዲያድግ ይፈልጋል። በጌታ በኢየሱስ ለጌታ ብዬ በቃ ወድቄ ምና ኖ 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 ብራዘር፣ ጌታ እንድታድግ ይፈልጋል። አይ ዶንት ኖ ሰምበዲ የሆነ ነገር ውስጥ ይገባል። ጌታ የኔ ስኬት ያሳስበዋል። ማይ ጉድነስ ዋቻባኒ ካታይ አያውን የጸሎት አትሞስፌሬን በስኬት ሞላዋለሁ። ዋው ጌታ እንዲሳካልኝ ይፈልጋል። መጽሐፍ ቅዱስ በመንፈስ ተሞሉ ይላል፣ ጋሉ ይላል። ሌላ ቦታ በመንፈስ ስከሩ ይላል። ጸሎት ማለት ላሳየው፣ ጸሎት ማለት እጅህን እንዲያጥፍ ጌታ ሆይ ጌታ ጓደኛዬ ቴክስት ላከች እንዴ ወይ አላከችም? ጌታ በኢየሱስ ስም ከጎን ያለው በኢየሱስ ስም በለው። ጸሎት ሰማይ የሚነቃነቅበት ስፍራ ነው በለው። ስፍራ አትረብሽ እንጂ ጃኑ ካፓራዲያስ ቤተ መንግስት አካባቢ ከሰከርክ ከሆነ ደቂቃ በኋላ ሰምቲንግ አፕን ያደርጋል። ቂሊንጦ ነው የምታገኘው ራስህ። ዝም ብለህ ስልክ እንዲህ ካደረክ ማን ይዞ እንደሚሄድ አይታወቅም። ስፍራው ስርዓት አለው ማለት ነው። ጸሎት አትሞስፌር ላይ ደግሞ በመንፈስ መስከር ነው የሚቻለው። ሃሌሉያ። በቃ ምስኪን እንደዚህ በቃ አይነት ኖ ኖ ኖ ኖ ኖ ሃጃባ ጋዳባሽ ስሙኝ። መስከር ማለት አፖስትል ብዙ ጊዜ ነው የሚያው መስከር ማለት በኖርማል አእምሮ የማታስበውን ማሰብ መጀመር ማለት ነው። በቃ መስከሬ ነው ይሄ። መንገዳገድ የመስከር ምልክት ነው፣ ባይዘው ምልክት ነው። መስከር ማለት በኖርማል አእምሮ ማታደርገውን ማድረግ ማለት ነው። በኖርማል አእምሮማ አትችልም። በቃ ኪራይ መክፈል አትችልም። በኖርማል አእምሮ አሞሃል ምን ይሻለኛል ምናም እያልክ ነው። ጸሎት ሩም ውስጥም ገብተህ አሞኛል ምን ይሻለኛል ካልክ አልሰከርክም ገና። አጃማ ጋዶሳ ወርድ መያዝ አለብህ። ይሁን በኖርማል አእምሮ ማታስበው ኖርማሊ በቃ እኔ አልችልም፣ በቃ ይሄን ነገር እንዴት ነው የምሰራው ምን ይሻለኛል ምትለው አለ አይደል? ልክ ጸሎት ሩም ውስጥ ስትገባ ግን እሱን ማውራት የለብህም። ኖ ኖ እንደሰከረ ሰው በኖርማል አእምሮ አልችልም ምትለውን ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። አሁን ወጥቼ ነገር አደርገዋለሁ። ይሄ ሰውዬ ሳይኝ ይወደኛል። አሁን በሄድ እኮ በቃ አይወዱኝም አይቀበሉኝም። ኖ ኖ ሻባካታ ያባሳ አዩ ሬዲ አዩ ሬዲ። እባካችሁን እኔ ላስቸግራችሁ ለዛሬ በጣም ከይቅርታ ጋር የለመዳችሁትን ስራ አተውትና አሁን ዳንጀረስ የሆነ ጸሎት እንጸልያለን። ቆመን 5 ደቂቃ ከተቀመጣችሁበት ተነሱና ከሁኔታ ውጭ የሆነ ጸሎት። ሁኔታዬን አላምነውም፣ ችግሬን አላምነውም፣ የከበበኝን አላምነውም። መለኮት ያለኝን አምነዋለሁ። ቃል ሰጥቶኛል፣ ቃል ሰጥቶኛል፣ ቃል ሰጥቶኛል። ትጨምራለህ ብሎኛል፣ ትበዛለህ ብሎኛል፣ ታሸንፋለህ ብሎኛል፣ ኃይል ያንተ ነው ብሎኛል፣ ሲዝኑ ያንተ ነው ብሎኛል። ሻባካራ ዳካታባ ራካታላ ባጋዶሳ ላካታብራ ዳካታያ ኤላካታቦሳ። በእግዚአብሔር ፊት አግሬሲቭ የሆነ ጸልዩ፣ አግሬሲቭ የሆነ ጸሎት። ኢየሱስ ስም ይሄን ነገር ምስክርነት ሆኖ አየዋለሁ። እዚህ ጉባኤ መሰክርበታለሁ። ጌታ ያደርገዋል። ሻባጋዳባ ያላኮታራ ሊብራስካታባ ሻዳካዬ ሊብራስካቲና ማንቶ ኢካሲባስኮቶሎቦሳ። ባለፈው ነግሬያቸዋለሁ። አለመጸለይ ማለት ጌታ ሆይ አትስራልኝ እኔ እችላለሁ ማለት ነው። መጸለይ ደግሞ ጌታ ሆይ እኔ አልችልም አንተ ስራልኝ ማለት ነው። ፕሬይ ራካሻባጋዳቦሳ። ያንተን ኃይል ነው ማምነው በመንፈሴ ነው እንጂ በኃይልና በብርታቴ አይደለም። በአንተ ኃይል አምናለሁ። ሁሉን ቻይ በሆነው እጅ አምናለሁ። አንተ ኃይል ትሰጠኛለህ፣ ለብዙዎች እንድተርፍ ታረገኛል። አስካታ ባራጃካ ሌካቶስ
2 ተጨማሪ ደቂቃዎች ጸልዩ። 2 ተጨማሪ ደቂቃ በኃይል ጸልዩ። በኃይል በመንፈስ ግላችሁ ጸልዩ። እግዚአብሔር ይህንን ጉዳይ መመስከር ፈልጋለሁ፣ አርጋው ማየት ፈልጋለሁ። ሻባካራ ዳካታባስ ያካራ ከደበሽ ሃሌሉያ something is happening somewhere። እዚህ የጸለይክ የሆነ ቦታ ጌታ እየሰራ ነው። መላእክቶች እየተንቀሳቀሱልሽ ነው። ያንቺን ነገር እያንቀሳቀሱት ነው። በኢየሱስ ስም ይሁንልህ። አሁን የጸለይሽው ይፈጸም። መጽሐፍ እኮ ነው የሚለው ቃል ይዘህ ጸልይ አለ። ይህ የሕግ ቃል ካፍ አይለይ አለ። እዚህ መጽሐፍ ቅዱስ ላይ ይሁን አላለ። የቱ ጋር ይሁን አለ? ቻባ ጋዳ ቦሳ። እስኪ በል መጽሐፍ ቅዱስ ውስጥ ያለውን ቃል በሉት አፌ ላይ አደርገዋለሁ። አይ መጽሐፍ ቅዱስ እኮ ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ እዛ ጋር ይላል። ኖ ይሄ ቃል አፌ ላይ ነው የሚሆነው። ኃይልን በሚሰጠኝ በክርስቶስ ስንቱን አንዳንዱን ነው የሚለው። እስኪ በላ ሁሉን እችላለሁ በለው ሁሉን እችላለሁ። ይሄ ጭንቅላት አትችልም የሚለው እስኪረዳ በለው ሁሉን እችላለሁ። መጽሐፍ ነው ብታምኑ አለ የሚሳናችሁ ነገረው። ከጎን ያለው ካመንክ በሉት የሚሳን የለም። ኢየሱስ ይወላችሁ አንድ ቀን የዛን ሰውዬ ልጅ ሊፈንፈወስ እየሄደ መጡና ከኋላ አይ ልጅ ሞታለች በቃ መምሩን አታልፈው ሲለው ኢየሱስ እመን ብቻ እንጂ አትፍራ አለ። እመን ብቻ እንጂ ምን ማለት ነው? ችላ በላቸው ማለት ነው። እያወሩ እኮ ነው አጠገቡ ላይ ቆሞ በቃ መምሩን አታርክም ልጅ ሞታለች ምናምን ስል ችላ ኖ ይኸውላችሁ ጸሎት ማለት የሆኑ ድምጾችን ችላ ምንልበት ነው። በል እስኪ ችላ የምለው ድምጽ አለ። የመለኮትን ቃል አምናለሁ አልፈራም። አቫኒያኮስ የሆነ ሰው ህይወት ውስጥ ቴስቲሞኒ ይፈጠራል። አቻ ጭው የሚያደርግ የኛን ጆሮ ጭው የሚያደርግ የሚሰሙትን ጆሮ ጭው የሚያደርግ እንዴት እዚህ ጋር እንደደረሰች አልገባንም የሚያስብል በቃ ብቻ እኔ አልገባኝም። እንደዚህ ሆነ አገኘናት ሆኖ አገኘ ነው በቃ በኢየሱስ ስም ሆነ። በኢየሱስ ስም ሆነ። ቀኝ እጃችሁን ከፍ። ቀኝ እጅ የስልጣን እጅ ነው። ራዶስ ካባያ ማቶስ ካባያ ዲካ ሮዶቦሳ በሉ እንዴት እንደሆነ አላቅም። ጌታ ኃይለኛ ነገር ያደርግልኛል። አላ ካቫራ ዳባሽ ሃሌሉያ። አሁን ይሄ ጉባኤ በጮህ ሲደበላለቅ ሰምታችኋል። የጸሎት ክፍል እንደዚህ ነው ያለው። ተቀመጡ። ጌታ ያክብራል። የሆነ የሐዘን መንደር አታስመስለው። የጸሎት ክፍል የኦቶሪቲ ክፍል ነው። ሰፈር ውስጥ የሆነ ሰንበዲ በቃ የሆነ እንደኛ ጋር አጠር ያለ የሆነ ብሩክ የሚባል በቅጽል ስሙ አቡ የሚሉት ልጅ የሆነ ኖ ክፍል ውስጥ ገባ። የመለኮት ልጅ የልዑል እግዚአብሔር ልጅ የጠየቀው የሚመለስለት ልጅ ሃሌሉያ። የንጉስ ልጅ መሆኑን እስኪያቅ ድረስ ይለምናል ምናምን ነው የሚለው። ልጅ መሆኑን ሲያቅ አንተ ባሪያ መሆኑን አገልጋይ መሆኑን ሲያቅ አምጣ፣ ድምፁ ይቀየራል። አምጣ፣ ስጠኝ፣ የኔ ነው፣ ሂድ፣ ግባ። ኦቶሪቲ ድምፅ አለው። ሰማችሁኝ? ድምፅ አለው። ከጎን ያለውን ሰው አታሳዝኝ ይበላት። አንዳንድ ሰው በቃ ምስኪን በቃ ጌታ በቃ በድምፁ ምን በቃ እንዲህ ምስኪን ሲል ኖ ጌታ ኦቶሪቲ ነው የሚሰማው። ሄይ ጌታ ኦቶሪቲ ነው የሚሰማው። ስታንዲንግ ፖይንት ከየት ነው የሚለውን ነው። ሃሌሉያ። ከብዙ እውሮች መካከል በርጤሌሜዎስ የሚባል አንድ እውር ብድግ አለና የዳዊት ልጅ ሰምቲንግ ያውቃል። የዳዊት ዘር የሆነ አለ ይመጣል ተብሏል።
የዳዊት ዘር የሚናገረው ይሆንለታል የሚል ድምፅ ቤተ መቅደስ በር ላይ ከውስጥ ሲሰበክ ሰምቷል። አንተ ብድግ አለና ዛሬ መበላትን ስጠኝ አላለም። ኖ ኖ ኖ ኖ ኖ የዳዊት ልጅ ሆይ ሃሌሉያ። እጃችሁን ከፍ አድርጉ። በጌታ በኢየሱስ ስም ስልጣን ብላችሁ ተናገሩ። የተዘጋውን በር ከፍታለሁ። መወርወሪያውን እቆርጣለሁ። በአጠገቤ 10 ሺህ በሽታ ይወድቃል። 1,000 ችግር ይወድቃል። ተቀመጡ። ጸሎት አንዳንድ ሰዎች ሲቸገሩ ነው የሚጸልዩት። ችግሩ ሲመጣ ማለት ነው። ሰሞፊዩ አትጸልዩም፣ ችግር የለውም። ችግሩ ሲመጣ እንጸልይልሃለን እኛ። በቃ ልክ ችግር ስትታመም ትመጣለህ፣ ስትድን። ጸሎት ምን መሰላችሁ? ችግሩ ከመምጣቱ በፊት መልሱን ይዘህ ነው የምትጠብቀው። ከጎን ያለው ነገር ጸሎት በሉት። ከችግሩ በፊት መልስ ይዘህ ነው የምትጠብቀው። አላቫዳጋስ የሆነ ቴኒስ ጨዋታ አይታችኋል አይደል? እንዲህ ብለህ ነው የምትጠብቀው። ሲመጣ ሃሌሉያ እንዲህ ካልክ አይሆንም፣ ይገባባህ። እንዲህ ብለህ የምትጠብቀው። ጸሎት መልስ ነው የሚሰጥህ። ሰይጣን ሰኔ፣ ሐምሌ፣ ነሐሴ፣ መስከረም ላይ ሰምቲንግ ዱብዳ መጣሁበት ሲል አንተ ቀድመህ ይዘዋል። ሻባጋዳባያ ስልጣን የለህም ትለዋል። ጤንነትህን ይዘህ ነው የምትጠብቀው። አላቫይ ዴቪል ዩ አር ኦን ዘ ሮንግ ፕሌስ። ይሄ ሰውነት ቤተ መቅደስ ነው። የተሳሳተ ቦታ ነው ያለኸው። በሽታ ሲመጣ መጀመሪያ ለበሽታው ምነግረው ምንም ችግር የለው፣ የተሳሳተ ቦታ ነው ያለው። ሃሌሉያ። ይሄ ሰውነት ምንድነው? ቤተ መቅደስ። በእስኪ የኔ ሰውነት የመለኮት ማደሪያ ነው። በሽታ ስልጣን የለውም። አይመጣም ማለት ነው። ይመጣ ግን ነግረዋል። በሽታውን ነው ማዋረው። አንዳንዶቻችን በሽታንም እንደ ሰይጣን ነው የምናየው። በሽታ በሽታ ነው። አንተ ሰይጣን ምናምን አትበል። በሽታ ነው። በሽታውን ታናግረዋል። ሰማችሁ? ኢየሱስ እኮ እንትኑን ይላል። ይሄ ጆሮ ምንድነው የሚባለው? ማይሰማ ዶንቆሮውን ሰውዬ አለው፣ አንተ ጆሮ ምን በላለው? ኦሬዲ አይሰማም እኮ ጆሮ እኮ አይሰማም። አንተ በዚህ ልጅ ላይ አጋንንታዊ ጉልበት ምናምን አይደለም። አንተ በሽታ፣ አንተ ካንሰር። ኢየሱስ ጌታ ነው። ካንሰር እኮ ስም ነው። ካንሰርም ስም ነው፣ ኢየሱስም ስም ነው። ማጣቁ በዚህ አጋጣሚ ድህነት የማጣት የመቸገር ስም ነው። ሌጋል ስሙ ነው ድህነት። ኢየሱስም ስም ነው። ኢየሱስ ጌታ መጽሐፍን ከስሞች በላይ የሆነ። ስለዚህ ድህነትን በኢየሱስ ስም ነው የምታሸንፈው። ካንሰርን በኢየሱስ ስም ነው የምታሸንፈው። አሁን ከመጣው ሊመጣ ያለ ደግሞ ስም አለ። አሁን እሺ 2010 ላይ ኮሮና ሚያቅ አለ። ኮሮና ሚያቅ መጥቶ እኮ ነው አዲስ ስም መጣ። ሰው እንደ እንትን የሚፈራው ኮቪድ ምናምን ከተባለ 3 ማስክ ነው የምታደርገው። ስም አስፈሪ ስም መጣ፣ ኮቪድ የሚባል ማለት ነው። አሁን ነገም ይመጣል። ኮጃክ ሊሉት ይችላሉ፣ አይታወቅም። ብቻ ይመጣና አንተን በቃ ኮሮና ኮቪድ አለበት ሲባል ሲሮጡ አይታችኋል ሰዎች። ይሄ እንደ ብሉይ ኪዳን ምንድነው የመርገም ጨርቅ ኮቪድ አለበት ከተባለ እንዲሸሽዋል ወደኋላ ማለት ነው። እና ዘመዶች ኑና ውሰዱት እኛ አንነቀውም ብለው መጥተው እንዲህ የታጠቁ ሰዎች ነው መጥተው የሚይዙ። ስም ነው ታውቃለህ። ኮቪድ ሊሆን ይችላል ስትባል ልብ ውርድ ይላል። አንዳንድ ሰዎች ባይዘው በሰላም እዚች ጋር ወጋ ያረጋቸዋል። ከዛስ በቃ እንዲህ እያሉ እስኪ የሆነች ነገር ነካ እያረገኝ ነው ሐኪም ቤት ልሂድ ብለህ እንዲህ እያልክ ትሄድና ሐኪሙ ምን ሆነ ነው እስካሁን ያልመጣው? በጣም ያሳዝናል። ሳምባ ላይ የተወሰነ ካንሰር ክፍል አለ። ሌቭል 3 ነው። በሚቀጥለው 6 ወር ውስጥ ልትሞት ትችላለህ ምናምን ሲለ ስትገባ እንዴት እያልክ ነው? እንዴ እያልክ ነው? እስኪ ቼክ ልደረግ ብለህ የገባው ሰውዬ ምንም ድምጽ እኮ ነው ካንሰር ብሎ ድምጽ ነው የነገረክ። ምንም አዲስ ነገር እንዲህ በጩቤ እንዲህ ወቅቶ የባሰ በሽተኛ አላደረገ። ስትወጣ እንደዚህ የሆነ እንዲህ በሊልሃል እንዲህ የሆነ ሰውነት ምን አሞክ ነው የምትወጣው።
የምር አሞክ በቃ ፊት እንዲህ ብሎ በሽተኛ መስለ ትወጣለህ። ለምን? ስምን የነገረ ስሙ እንደሚገል ስለምታውቅ ስሙ አጥፊ እንደሆነ መድኃኒት የለውም የሚባል ስም ስላለው ስሙ ነው ልብህን የሚያወርደው። መጽሐፍ እንደዚህ ይላል፣ የኢየሱስ ስም ከስሞች ሁሉ በላይ ነው። ካንሰር ከሚለው ስም በላይ ነው። ችግር ከሚለው ስም በላይ ነው። ማዕበሉ በላይ ነው። whatever your situation ይኸው ምንም አይነት ችግር ውስጥ ሁን ያንተ ችግር ከኢየሱስ ስም በታች ነው። ታርጉት በስሜ አብን ነው የምትጠይቁት አለ። in the name of Jesus Christ አላቫሻ ባጋዶ በኢየሱስ ስም ወደ ማን ነው የሚጸልየው? ወደ አባት። ምን ትላል? in the name of Jesus Christ አንተ ካንሰር አዝሃለሁ። አባት እግዚአብሔር ሆይ ይሄ ሰውነቴ ያንተ ቤተ መቅደስ ነው። በኢየሱስ ስም ስልጣን ነቅለዋለሁ። አሜን አሜን። አይ ሲ somebody ለትናንሽ ችግር አገልጋይ ጋር ማይደውል ሰው አያለሁ። ወይኔ ነብይ የማይል ሰው አያለሁ። መለኮት ባንተ በራስ ፈውስ ያደርጋ አያለሁ። የሚያምኑ እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያስወጣሉ። አንዳንድ አገልጋዮች ያስወጡላቸዋል ይላል። ኖ ያስወጣሉ። በልስ ያስወጣሉ። አጋንንትን አስወጣለሁ። ሃሌሉያ። የሚገድል መርዝ ቢጠጡ አይነካቸውም። አንተ እኮ ሳትጠጣ መርዝ ሳይሆን ምግብ በልተህ ነው ልትሞት የምትደርሰው። መርዙን ተወው፣ ቆይ እንደርሳለን። ምግብ በልተህ ወይኔ ቆረጠኝ ጨጓራዬ ተነሳች ምናምን። አረ ተረጋጋ። ከ10 ደቂቃ በኋላ ይተውሃል። አታውጅ ራስ ላይ በሽታ አትማርት። ሃሌሉያ። ሁለተኛ ቶሎ በሉ። ሁለተኛ ጸሎት ምን ጸልየው ራሳችንን ለማነጽ ነው። ባለፈው ነግሬያቸዋለሁ። ራስን የማነጽ ጸሎት በልሳን ነው ምን ጸልየው። sometimes እግዚአብሔር ነገሩን ከመቀየር ይልቅ እናንተን ነው መቀየር የሚፈልገው። በቃ አንቺን ከቀየረሽ በቃ ነገሩ ይቀየራል ማለት ነው። እኛ ጌታ ሆይ ብር ስጠኝ ልስራ እንላለን። እማይሰጠን ብር ስለጎደለው ሳይሆን እኛ ገና ስንፍና አለቀቀን። ስለዚህ እኛን ነው ይሄ እኛ ውስጥ ያለውን ስንፍና ብር የሚያጠፋ መንፈስ ብር የሚበትን የእግዚአብሔርን ገንዘብ እንዳደራ ማይቆጥር ገና 10,000 ብር አካውንት ውስጥ ከመግባቱ ሄደ ሃሌሉያ ሆት ፒዛ የሚያስብል መንፈስ እስኪለቅህ ይጠብቃል። ለምን አንተ አትሰራበትም? በታትና ድጋሚ ጌታ ሆይ ስጠኝ ነው የምትለው። ስለዚህ እኛ አንተ ስትቀየር መልሱ ይመጣል። ሰማችሁኝ? እናንተን ነው የሚሰራችሁ። ጸሎት የመጀመሪያው ዓላማ እግዚአብሔርን መቀየር አይደለም። ሰማችሁ? የመጀመሪያው ዓላማ እግዚአብሔርን መቀየር አይደለም፣ አንተን መቀየር ነው። አንተን ማንነትህን መስራት፣ ብቁ ማድረግ፣ ለጠየቅከው ነገር አንተን ብቁ ማድረግ፣ ማኔጅመንት እንድትለምድ ማድረግ። አንዳንዶቻችሁ አብራዲያኮስ ማኔጅ ማድረግ ትችያለሽ ወይ ከልጆችሽ ጋር ሚለው ጌታ ያሳስበዋል። ሰጥቶሽ በንጋታው የሆነ ብትንትን ወጥቶ ከስረሽ ልብሽ እንዲያዝን አይፈልግም። ሃሌሉያ። ለልጅህ ብር ኖሮ አሁን ባለው እድሜ ስንት ነው እድሜው? 5 ነው 7 አይደል? ማርቼዲስ ትገዛለህ። ብር ቢኖር የፈለገ ቢኖር እንደውም የእግዚአብሔር ሰው ተባረክ። አንተ ለልጅህ አሁን ጸጋ ትንቢት ሲናገር ሰምተህ አገልጋይም በአገልጋይ ብዬ ነው ቸርች ከፍተህ ልጄ ሆይ አገልግል ትለዋለህ። አዳራሽ ኪቦርድ ገዝተህ አትለው። ልጅ ስለተነበየ አትልም። አንድ ቀን የጌታ ሰው መኪና ባለው ሰው አንተ አሁን ብር ስላለክ አሁን ልጅ ወልዳህላ ፕራይዝ ጋድ ለልጅ ልክ 7 ዓመት ልጄ እኮ በቃ 7 ዓመት ጥርስ ነቀለ ብለህ ቪትስ ገዝተህ ትመጣለህ። ለምንድን ነው የማታረገው? ስለምትጠሉት ነው አይደለም። ሄዶ ሰው እንዳይገጭ፣ ሄዶ ራሱን እንዳያጠፋ፣ ሄዶ እንዳይወድቅ ነው። አሁን ራሴን እንዴት ነው የምሰራው ብሎ አንዳንድ ሰው ይጨናነቃል። መጽሐፍ ቅዱስ በጣም ሲምፕል አድርጎታል። በልሳን የሚናገር በሉ እስኪ ራሱን ማነጽ ማለት ምን ማለት ነው? ኮንስትራክሽን የምትሰሩ አላችሁ አይደል? ወደ ታች ትገነባል። ሃሌሉያ። የሆኑ ሰዎች በቃ ይሄ ምን አይነት ማይለወጥ ልጅ ሲባል አንተ ግን ራስን ያነጽክ ነው። ቻባጋዳቦሳ የኢትዮጵያ ንግድ ባንክ ህንጻን አይታችሁታል? አዲስ አበባ ወደ ውስጥ በጣም እየተሰራ ነበር። እና ምንድነው የሚሰሩት እነዚህ ደግሞ ኋላ ምናምን እየመጡ ከጎኑ የሆኑ ህንጻዎች
3 ፎቅ 4 ፎቅ ምናምን ጠቅ ጠቅ አድርገው ንግድ ጀመሩ። እሱ የተሰራ ወደ ታች እየተሰራ ማለት ነው። ከዛስ ጀመረ መውጣት። አላባይ 1 አለ 2 3 ከዛ እነዚህ 5 6ቶቹን አለፋቸው እያየን ሄደ 20 ደረሰ ሄደ 40 ሄደ 73 ፎቅ ነው ያለው። ከ73ኛ ስታይ እነዚህ ሮጦ የወጡት የሉ ኩይሳ ቤት ነው ይመስሉት። እኔ ወጥቻለሁ ስላየው ነው። ኩይስ ሰው አይታይም። መኪና ይሄ የህፃኖች መኪና ታቀላችሁ የሚያክሉ እሱ ታች እኛ ያቆምነው መኪና ታች እኔ ከላይ ሳየው የሆነ የህፃኖች እንዲህ ጥዝ የምትለው መኪና ያለችው እሷን ነው የምትመስል። አይ ወደ ላይ በጣም የሄደው ወደ ታች ተሰርቶ ነው። ጸሎት እናንተን ነው የሚያንጻችሁ። አንደኛ እያለ ይሰራችኋል፣ ያስውባችኋል፣ ያሳምራችኋል። ምን አይነት ጸሎት? በልሳን የመናገር ጸሎት። አንዳንዶች ምን ይላሉ? ምንድነው ልሳን ዝም ብሎ ቸቸቸቸ ማለት ነንሴንስ የሆነ ምን ነንሴንስ ነው ሻባያ። ለኛ ግን ነንሴንስ አይደለም፣ እየሰራልን ማንነታችንን እየሰራውን። አንዳንዶች ባክ ዝም ብለ በልሳን ስትናገር አፍ ነው የሚደርቀው። ራካያ ህይወት ይደርቃል። በልሳን ማትናገር ከሆነ ህይወት ይደርቃል። በልሳን ስትናገር አፍ ነው የሚደርቀው አይደል? ካልተናገርክ ምን ነው የሚደርቀው? ህይወት። ዝም ብለ አፌን ነው የሚያደርቀው ምናምን። ኖ እስኪ ጸልይ እስኪ ዝም ብለ ሻባጋዳ ቦሳባ እስኪ ኢየሱስ ጌታ ነው። ለካታቫር ደካባሺ ቫላስኮ ቤኔሞስ ኤላኖስ ታቫራዳ ካታቫና ማካታባያ። በዚህ ሰዓት ውስጣችሁ ቀስ እያለ እናንተን እየሰራችሁ ነው ያለው። ሻባጋዳ ባጋዶሳ ላካታቫራ ደከቴቤሌ ቮሮስቴቫኒያስ። ከዛን ሰምታይምስ ደግሞ ጨምሩ ብሎ ይናገራቸዋል መንፈስ ቅዱስ ሙቭ ሲያረጋችሁ። ኤላ ካሼቫናስ ኮባንታባይ ኢሎስ ካቢላ ትሮዶቦሳ ካታያ ኢናስ ካባራዶ ካታባሼቤ ሎኮቶ ብሮዶኮቶቦሳ። በዚህ መካከል ደግሞ ምን ይላል? ዘምር ይላል። በልሳን ዜማ ታደርገዋለህ። ኦራሴ ቬኖኖኖ ምንድነው ይሄ? አይገባኝም። ሁሉንም ነገር አናስረዳህም። ይኸው በዚህ የምትሰሙ ስሙ። ሁሉንም ነገር አናስረዳም። ልሳን መንፈሳዊ ነው። እኛም አይገባንም። ለእግዚአብሔር ምስጢር ነው የምንናገረው። አሁን መንፈስ ቅዱስ ለእግዚአብሔር የነገረው ምስጢር እኔ እንዴት በሎጂክ ምናምን ምክንያታዊ ነንሴንስ ምናምን እኮ ነንሴንስ ሆኖ እኮ ሞኝነት የሆነው ነገር እኛን አነጸን፣ የኛን ህይወት ቀየረው። እንደዚህ ይላል መጽሐፍ። መንፈሳዊ የሆነ ነገር መንፈሳዊ ላልሆነ ሰው አይገባም ይላል። አሁን ይሄን እንዴት እናስረዳው? በልሳን መጸለይ ልሳን ማለት አሁን ጄብራዲያ ስል ምናምን እላለሁ እኔ ማለት ለምን የምናገረው ለእግዚአብሔር ነው። ራሴን ነው ማንጸው አንተን አይደለም። እንዴት አሜን ይላል ጳውሎስ እኮ እንደዚህ አለ። በጉባኤ መካከል አለ በልሳን ብትሰብኩ አለ እንዴት ሰው ሰምቶ አሜን ይላል? ሰማችሁ? አሁን እኔ በልሳን አልሰብክም አንተ አሜን የቱ ጋር እንደሚባል ራሱ አጣቅም። ሻባጋዳ በወራዳ ባያልኩ የቱ ጋር አሜን ማለት እንዳለበት አጣቅም። ልሳን ለማን ነው? ለእግዚአብሔር ነው። ሚስጥር ነው የምናገርበት። ሃሌሉያ አሜን። እስኪ እናገራለሁ በሉ እስኪ። ራሳችሁን አንጹ እሺ። ሞኞች አትሁኑ። በጌታ ፊት ነው የምነግራችሁ። ቁጭ ብላችሁ ከማያንጻችሁ ከማያበረታችሁ ቁጭ አብራችሁ ስትሉ ኔጌቲቭ ብቻ ከሚነግራችሁ ሰው እሱ ጋር 3 ሰዓት ከምታሳልፉ በልሳን 10 ደቂቃ ብትጸልዩ በቃ ውስጣችሁ ኢንስፓየር ይሆናል። ሰምቲንግ ለመስራት ይነሳሳል። ሃሌሉያ። በልሳን ስጸልይ ጥንካሬን እየሰራው ጥንካሬን አሁን እየጠነከርኩኝ። ድሮ አልቃሻ ነበርኩኝ። በሆነው ባልሆነው ማኮርፍ፣ በሆነው ባልሆነው ምቀየም፣ ሰውን በሆነው ባልሆነው ምቆጣ፣ ጭቅጭቅ ምወድ የሥጋ ባህሪያት ነበሩኝ። አሁን እነሱ ባህሪዎች በኔ ላይ እንዳይገለጡ የመንፈስ ማንነቴን እየሰራሁት ነው። የውስጥ ሰውነቴን እያጠነከርኩት በልሳን ስናገር የውጨኛው ሰውነት ይሄ ብረት ልክ እንደዛ የውስጠኛው ሰውነትም ይሰራል። መንፈሳዊ ልምምድ አለው። ከሱ አንዱ ምንድነው? ልሳን።
ልሳን ስትናገሩ ውስጣችሁ በጥንካሬ ይሞላል፣ በኃይል ይሞላል፣ በአቅም ይፈጠርላችኋል። አቅም something እንድታደርጉ አቅም ድፍረት ይፈጠርላችኋል። እስኪ የሆነ ሰው የሆነ ነገር ለመጠየቅ ፈራችሁ። በቃ ቢያባረኝስ እንትን ቢለኝስ ምናምን ብላችሁ ፈራችሁ። በቃ ጸልይ በልሳን 15 ደቂቃ ኢየሱስ ጌታ ነው። ውስጥ በቃ ደፋር ሆኖ ተወጣል። ምንድን ኢየሱስ ጌታ አሁን ነግረዋለሁ ይሰማኛል። ሃሌሉያ። አብዛኞቻችሁ ቢሮ ስትገቡ ተባራችሁ የምትወጡት ስለማትጸልዩ በር ላይ ቆመ ምንም ችግር የለውም። ምንም ቢሉ ምንድነው አረበኛ ነው ፈረንሳይኛ ነው ምን ሆኖ ነው የሚሉት አይደል? ምን ችግር አለ ይበሉ። ቻባ ካስቴ ቬራዶስ ካላቪሪያኖስ ታባዲ ካታባይ ጂሰስ ማይቲ በቃ መልአኩ ከፍቶ ከገባ በኋላ አንተ ገባ። ኢየሱስ ጌታ ነው። ውስጣችሁ ላይ ጥንካሬ አቅም ይፈጠራል፣ መቻል ይፈጠራል። something ማድረግ የምትችሉበት ድፍረት ይፈጠራል በልሳን ስትናገሩ። ሶስተኛ የልሳን ጸሎት የጸሎት ጥቅም ሶስተኛ ጸሎት ነገሮችን ይቀይራል። አሁን ራሳችንን እንሰራለን ግን ደግሞ ነገር ይቀየራል በጸሎት ማለት በቃ እንደዚህ ነው ያሉት ነገር ተቀይሮ እንደዚህ ይሆናል። ይሄ እግዚአብሔር ጣልቃ እንዲገባ ምን ጠይቅበት ጸሎት ነው። something ሆኗል እግዚአብሔር ገብቶ እንዲቀይረው። ብዙ ሰዎች ለሰው ችግራቸውን መናገር አይከብዳቸው። ካፌ ቁጭ አድርገው 45 ደቂቃ ኧረ ትንሽ ነው 2 ሰዓት አውርተው ካያቁ በቃ አንተ እስኪ ጨንቅ ወይኔ አይጨርስም እንደ እስክትል ድረስ እንደዚህ ሆኜ እሷም እንደዚህ ብላኝ እንትኑ ማለቀብኝ እንትኑ ደግሞ በዛ ላይ እንትኑ ፌል አረገ። ለሰው አብራርተው አሳምረው ይናገራሉ። ለእግዚአብሔር ንገሩ ሲባሉ ያንያስ ከጎን ንገሩት እስኪ ለእግዚአብሔር ንገሩ። ጭው ከፈለ መናገር ካቃተ ይኸው የናገር ካታ ጸሎት ክፍል ውስጥ እንደዚህ ብያቃለሁ እኔ ምለው ሳጣ የዛሬ ስንት ዓመት ጸሎት ክፍል ይዘጋውና ኤርሚያስ ምዕራፍ 33:3 ዳይሬክትሊ ዘጋውና በቃ ይሄ ብቻ ነው የሚገልጽልኝ። ጌታ ተርጉሞ ይስማው እንደፈለገ። ኢየሱስ ጌታ ይኸው ሰው የፈለገ ብትነግረው ወይ የጊዜውን ችግርህን ነው የሚሰራል ወይ ደግሞ አይዞ በቃ አንድ ቀን ይቀየራል መቼስ በርታ ያው እንግዲህ እኛም አለን ከጎንህ እናያለን ማለት ነው። ከጎንህ እናያለን ምን እንደምትሆናት። ኢየሱስ ጌታ ለጌታ ግን ስትነግረው ጌታ ነገሩን ሊቀይር ይመጣል። ሃሌሉያ። የርብቃ ባል ይስሐቅ ሚስቴ መካን መሆኗ አትቀጥልም ማለት በቃ ጸልይ ራሱ እኮ ወደ 30 ምናምን ዓመት መካን ከሆነች በኋላ ለሚስቱ ጸለየ ይላል። በቃ ይሄ መካንነት መቀጠል የለበትም ማለት መጽሐፍ እግዚአብሔር የይስሐቅን ጸሎት ሰማው ነው የሚለው። ሰማው አይ ጌታ የሚሰማው ጸሎት አለ። sometimes እኛ ስለማንጠይቅ ኢንተርቬን እንዲያደርግ ጌታ እንዲገባበት ስለማንፈልግ በቃ እንደው እንዲሁ በማሳዘን እንትን ስለምንል ነው። እስኪ ይሄንን አንብብልኝ ሁለተኛ ነገሥት ምዕራፍ 20 እኔ የጸሎትን ኃይል እዚህ ቦታ ላይ ነው ያየሁት። በቃ ሁለተኛ ነገሥት ምዕራፍ 20 ይውልኝ ብቻ ቁጥር 1 በዚያን ጊዜ ሕዝቅያስ በጠና ታሞ ሊሞት ተቃርቦ ነበር። እሺ በጠና ታሞ ሊሞት ተቃርቦ ነበር። እሺ የአሞጽ ልጅ ነብዩ ኢሳይያስንም ወደ እርሱ ሄዶ እሺ እግዚአብሔር ትሞታለህ እንጂ ከእንግዲህ በሕይወት አትኖርምና ቤትህን አስተካክል ብሎሃል አለው። ማን ያለው? እግዚአብሔር ነው ያለው። ምን በኢሳይያስ በኩል እግዚአብሔር እኮ እግዚአብሔር ምን አለ? ትሞታለህ። ጌታ ከመሞት በፊት መጥቶ በቃ ሰሞኑን ትሞታለህ ልጄ ሆይ ምናምን ቢል ደስ አይልም? በቃ የሆነ ተዘጋጅተ ምናምን ኑዛዜህን ጨርሰ ልጆችህን የምትመክረውን መክረ ምናምን በንጋታው ትሞታለህ። ብለሲንግ ነው ባይዘው። አሁን ማን ያለው? እግዚአብሔር። አሁን ይሄ የሃይማኖተኛ ጭንቅላት ምንድን ነው የሚለው? በቃ እግዚአብሔር ትሞታለህ ብሎኛል፣ ያው እንግዲህ መዘጋጀት ነው ምናምን እንዲህ ነው የሚለው ሃይማኖተኛ። ሕዝቅኤልን ስማው ምን እንዳደረገ። እሺ ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። ነብዩ ምን አለው? ትሞታለህ ተዘጋጅ፣ ይሄ የመሞቻ ህመም ነው ምናምን ብሎት ሄደ ይላል። ከበሮቶ እየሄደ መሄድ ጀምሮ ሕዝቅያስ እዛው ወደ ግድግዳው ዞረና ይላል ምን አለ? እንዲህ እግዚአብሔር ጸለየ ይላል። እሺ በታማኝነትና በፍጹም ልብ በፊትህ እንደሄድኩ
አንተን ደስ የሚያሰኝን እንዳደረግኩ አስብ። ዋው! እሺ ሕዝቅያስም ምርር ብሎ አለቀሰ። አየ አልቅስ እስኪ አለቅሳለሁ በሉ እስኪ አለቅሳለሁ። የሆነባችሁ ነገር ምንም በቃ ጌታ አረ ምንም ችግር የለውም ባይዚ ማልቀስ ኢየሱስ አልቅሷል። አልቅሶ ጸለየ ወደሚረዳው ጌታ ይላል እኮ። በቃ ምንም ነገሩን ማትፈልጉት ከሆነ እግዚአብሔር እንዲቀይረው አልቅሱ፣ አለቀሰ ይላል። ከዛስ ኢሳይያስ የመካከለኛውን አደባባይ አልፎ ከመሄዱ በፊት ማዲያስ እየሄደ የመጀመሪያውን አልፎ መካከለኛውን ከማለፉ በፊት ይላል ጌታ መጣ። አንተ ኢሚዲየትሊ እሺ የእግዚአብሔር ቃል እንዲህ ሲል ወደ እርሱ መጣ። እሺ እየሄደ ነው። በቃ ተመለስና የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባት የዳዊት አምላክ እግዚአብሔር እንዲህ ይላል፣ እሺ ጸሎትህን ሰምቻለሁ። አሜን። ጸሎታችሁን ይስማችሁ። አሜን። ጸሎታችሁን ይስማችሁ። አሜን። የልባችሁን ጩኸት ይስማችሁ። አሜን። የአንደበታችሁን ቃል ያድምጥላችሁ። አሜን። እሺ እንባህንም አይቻለሁ። እሺ እንባ ያያል። አዎ አንተ በጣም ቴዎሎጂካል ስለሆንክ እንደ ቃል ትዘላለህ። ይሄው ነው ያልዘልም። እንባህን ምን ብያለሁ አለ? አይቻለሁ። እንባ ያያል። የሐናን እንባ እኮ አየ። ትላንት እዚህ እስከ 9 ሰዓት እየጸለይኩኝ ነበርና ጌታ ሊትራሊ በፕሮጀክተር አመጣው ላይፌን ማለት ነው። በጣም ባለፉት አመቶች የነበርኩበትን ነገር አየና እኔ ነኝ አለ። እኔ ነኝ ይሄንን የሰራው። ያን የጸለይከውን ጸሎት ሰምቼ ነው። ኢየሱስ ጌታ እንባ ያያል። የዛሬ 3 4 5 6 አመት እግዚአብሔር ወደ ኋላ የጸለይካቸውን ጸሎቶች ያያል። እንባህን ምን ብያለሁ አለ? አይቻለሁ። እሺ እነሆ እፈውስሃለሁ። ከዛሬ 3 ቀን በኋላ ወደ እግዚአብሔር ቤተ መቅደስ ትወጣለህ። እሺ በእድሜህም ላይ 15 ዓመት ጨምርልሃለሁ። አሜን። ጸሎት ሐሳብ ያስቀይራል። የመጀመሪያው አጀንዳ አይደለም። የመጀመሪያው አጀንዳ ጸሎት እኛን መስሪያ ነው። እግዚአብሔር በዚህ ነው ብትሄደው በቃ ያለውን እግዚአብሔር በጸሎት ሐሳብ ማስቀየር ይቻላል። ቅድም መጀመሪያ ያነበብኩላችሁ ክፍል ይሄ ነው። ሴትዮዋ እኔ አልፈርድም ቢል እንኳን ዳኛው ስለ ጭቅጨቃዋ እንደፈረደላት ኢየሱስ እግዚአብሔርማ አለኩ ለምርጦቹ ታነብልኛል። ምዕራፍ 18ን ክፈተው። sometimes እግዚአብሔር በእናንተ ላይ በዚህ ዓመት በሚቀጥለው ዓመት አላደርገውም ብሎ ያሰበውን ነገር እንዲያደርግላችሁ የማስገደድ ጸሎት አለ። የማስጨነቅ ሐሳብ የማስቀየር ኖ ይሄን ነው የምፈልገው የማለት ጸሎት፣ ኢንተርቬን እንዲያደርግ የማስገባት ጸሎት እና እዚህ ነገር ውስጥ ግባበት የማለት ጸሎት ነው። እስኪ አንብበው ወረድ ብለህ ከዛ ክፍል። ጌታም እንዲህ አለ፣ እሺ አመፀኛ ዳኛ ያለውን ስሙ። እሺ እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮሁት ምርጦቹ ስሙኝ እስኪ ምርጥ ነኝ በሉ። ምርጥ ነኝ። ይሄ እንደዚህ አይነት ቃል ሳነብ ደስ ይለኛል። እኔ ምርጥ ነኝ። አይሰማችሁም? አንዳንዶቻችሁ ምርጥ እንደሆናችሁ እኔ ምርጥ ነኝ። ምርጥ ሃሌሉያ። ቀንና ሌሊት ምን ለሚሉ ወደ እርሱ ለሚጮሁት። አንተ ገና 20 ደቂቃ ነው የምትጮው። ቀንና ሌሊት መጮው የሚባል ነገር አለ። ቀንና ሌሊት something የፈለጋችሁት ነገር ካለ ቀንና ሌሊት አሁን የሆንኩት ቀንና ሌሊት ጸልዬ ነው በእግዚአብሔር ፊት ነው የምነግራችሁ። ቀንና ሌሊት በቃ እግዚአብሔር ሆይ ይሄንን አእምሮ ትከፍተዋል ወይስ አትከፍተውም ብዬ ቀንና ሌሊት የማትፈልጉትን ነገር ጌታ ይሰጣችሁ። መጽሐፍ ቅዱስ አትለምኑምና አትቀበሉም ነው የሚለው። አንዳንዶቻችሁ ትመኛላችሁ እንጂ አትጸልዩ። መመኘትና መጸለይ የተለያየ ነገር። ከመመኘት ማለፍ አለባችሁ። ጌታ ቢሰጠኝ ወይ ጌታ ቢያደርግልኝ እንደው እቺ ነገር እኮ ብትሳካልኝ። ኖ ይሄ ምኞት ነው፣ ጸሎት አይደል። ጸሎት ማለት እግዚአብሔር ሆይ ነገሬን ወደ ስኬት እንድትወስደው፣ ሰው ትረዳለህ ብለኸኛል እንድታበለጽገኝ፣ እቺ የምጀምራትን ነገር እንድታስፋፋት። አቤት የሆነ የሚጸልይ ሰው ይታየኛል።
የአንዳንዶቻችሁ ልብ ጌታ ሲቀይረው ያለው በመንፈሴ መወራረድ አለባችሁ። እሺ ከጌታ ጋር ያዕቆብ ምዕራፍ 5 ክፈትልኝ። መወራረድ አለባችሁ። እዛው ጥያቄ ላይ ናችሁ። ነገሩ ከመሆኑ በፊት ጸሎታችሁን አትቀይሩም ማለት ነው። እንደሱ አይነት ጸሎት ነው መልስ ያለው። ከቁጥር 13 ጀምረን እናንብብ እስኪ። ከእናንተ መካከል በመከራ ውስጥ ያለ አለ? መከራ ውስጥ ያለ ሰው አለ? ጥያቄ ምልክት አለው አይደል? ስታነቡት አለው አይደል? እሺ ምን ይበል? እርሱ ይጸልይ። በመከራ ውስጥ ያለ ሰው ሄዶ መከራውን ለአከራዩ፣ ለጎረቤቱ፣ ለአክስቱ ይንገር ይላል? ሄይ ይንገር ይላል አይልም። ምን ይበል ይላል? እርሱ ይጸልይ። ይሄ ፕሪንሲፕል ነው በቃ። ከዛስ የተደሰተ አለ? የምስጋና መዝሙር ይዘምር። ደስ ያለው ይዘምር ነው የሚለው። ቀጥል እሺ። ከእናንተ መካከል የታመመ ሰው አለ? እሺ ቆይ የታመመ ሰው አለ? ቢሾፍቱ ጠቅላላ ሆስፒታል ቶሎ ሮጦ ይሄድ ይላል? እነግራቸዋለሁ፣ መሄድ ምንም ችግር የለውም። ግን መጽሐፍ ቅዱስና አሁን ማወራው ከእናንተ መካከል የታመመ ሰው አለ? እሺ የቤተ ክርስቲያን ሽማግሌዎችን ይጥራ። እሺ እነርሱም በጌታ ስም ዘይት ቀብተው ይጸልዩለት። ወይ አንተ ትጸልያለህ፣ ወይ ከጎን ወንድም ይጸልይልሃል፣ ወይ ከአቅም በላይ ከሆነ ቸርች መጀመሪያ ታጸልያለህ። እንደ ታመምክ ሆስፒታል ትዝ አይበል ወንድሜ። ይሄው ስትታመሙ ቀድሞ ምን ትዝ ይበላችኋል? ቸርች። የቸርች መሪዎች መፍትሄ መጀመሪያ ያለው ጌታ ጋር ነው። ከናንተ የታመመ ሰው አለ? ቶሎ አክም ቤት ሄዶ ኪኒን ዋጥ ዋጥ ያርጋ አይልም። አክም ቤት መሄድ ችግር አለ? ምንም ችግር የለው። መጽሐፍ ቅዱስ ሉቃስ ሐኪም ነው አይደል? ታውቃላችሁ? ሉቃስ እኮ ሐኪም ነው። ሉቃስ ነው ምን አለ? 12 ዓመት ደም የሚፈሳት ሴት ነበረች አለ። ገንዘቧን ለባለ መድኃኒቶች ጨርሳ ነበር አለ። መጨረሻ ላይ ግን ኢየሱስ ጋር መጣ ይችላል አይደል? አሁን ባለ መድኃኒቶ ካሸዋሏት ኢየሱስ ለምን ሄድሽ ምናምን ይላል አይልም እኮ። ስላልተሻላት ነው መጣች የሚለው። ሐኪም የማይሰራለ በሽታዎች አሉ። ሰው የማይችለው በሽታ አለ። ከነሱ የታመመ ካለ አለ ምን ይላል? የቤተ ክርስቲያን ሽማግሌዎችን ይጥራ። እነሱም ዘይት ቀብተው ምን ይበሉ? ይጸልዩለት። ከዛስ በእምነት የቀረበ ጸሎት የታመመውን ሰው ይፈውሰዋል። የጻድቅ ሰው ጸሎት ይላል በስራዋ ኃይለኛን ነገር ታደርጋለች ይላል። ኢየሱስ ጌታ ነው። አየህ፣ በእምነት ወዴት ነው የምታቀርበው? ወደ በሽታው። በበሽታውና በአንተ መካከል ምን ይግባ አለ? ጸሎት ይግባ። ነገሩን ይቀይረዋል፣ ችግሩን ይቀይረዋል። ሃሌሉያ። ከዛ ምን ይላል? ጌታም ያስነሳዋል። ኃጢአት ሰርቶ ከሆነ ይቅር ይባላል። እሺ ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ። ኃጢአታችሁን እርስ በርሳችሁ ተናዘዙ ማለት እኔ ሄጄ ዝም ብዬ ባለፈው ነግሬያቸዋለሁ። የሰራሁትን ችግር ለሷ መንገር አይደለም። እሷን ከበደልኳት ለሷ፣ እሷ እሱን ስትበድለው ሄዳ ለሱ። ላጠፋችሁት ሰው ሄዳችሁ ተናዘዙ፣ ይቅርታ ጠይቁ ማለት ነው። እሺ ትፈወሱም ዘንድ አንዱ ለሌላው ይጸልይ። ትፈወሱም ዘንድ አንዱ ለሌላው ምን ይበል? ይጸልይ። የሚገርም ነው። ወገን በኢየሱስ አቋሙ ፍንክች የለም። በቃ ያዕቆብ ከዛ ምን እንደሚል ብቻ አስቡት። አሁን ምን ጸልይበት ቆመን የተወሰነ ደቂቃ ኃይለኛ ጸሎት ምን ጸልይበት ስፒሪት ነው አሁን የምታገኙት። ከዚህ ቃል ምን ይላል? የጻድቅ ሰው ጸሎት ኃይል አለው። እስኪ የኔ ጸሎት በሉ እስኪ። የኔ ጸሎት ኃይል አለው። አሁን የጻድቅ ሰው ጸሎት ኃይል አለው ማለት ይሄ ጻድቅ ከማን ጋር ነው የሚስተካከለው? ዝናብ እንደ ቁም ይሄን ቃልማ እንዴ ምን ይላል? ኤልያስም እንደኛ ሰው ነበር። ንገሩት እስኪ ከጎን ያሉን ተነጋገሩ። ወይኔ አረ ተነጋገሩ። ኤልያስም እንደኔ ሰው ነበር። ሰው እንደኔ ነበር። እኔ ይሄ ቃል ከበደኝ በቃ የሆነ ሰሞን ኤልያስ እኔ ያለው ቦስ ኤልያስ እሳት ከሰማይ ይውረድ ሲል ታንጀብል እሳት ነው የሚወርደው። ባይዘ መንፈሳዊ እሳት እንዳይመስል እሳት እንዲወርድ እሳት። ኤልያስ ሰማይን ለ3 ዓመት ዘጋው አለው አካብን ማለት ነው። ዘጋ። ደመናት እዛው አርፈው ቁጭ አሉ። ሜዲትራኒያን ባህር ምናምን ቀይ ባህር
መትነን ምናምን የለም 3 ዓመት ከፈትኩኝ ሲል ዘነበ ይላል መጽሐፍ 400 ነቢያት አፌዘባቸው ይላል how much ኮንፊደንሱን የምታየው ምንድነው አምላካችሁ ጆሮ የለው እንዴ አፌዘባቸው ነው የሚለው 450 ነቢያት ከጧት ጀምሮ እስከ ቀትር ድረስ ባኦሎይ ስማን ምናምን እያሉ እንጨት ረብርበው በእሳት የሚመልስ አለ እንጨት ረብርበው መጥቶ እሳት ከሰማይ ወርዶ ስንጠራው እንጨቱን ውሃውንና በሬውን ከበላ አለ የናንተ አምላክ ልክ ነው እኔ ስጠራው ከበላ የናንተ ልክ ነው አለና አቫንስ ሰጣቸው ታውቃል ቅድሚያ ለናንተ ችግር የለው ጀምሮ አለ ሻባካራዲያስ ከዛስ ከጧት ጀምሮ እስከ ቀትር ባኦሎይ ስማን እያሉ ራሳቸውን እየነጩ ጫው ይላል ባኦል የለማ ሲጀምር ቢኖር እኮ ይሰማል ሲጀመር ባኦል ያለው እነሱ ጭንቅላት ውስጥ ነው እንጂ ባኦል የሚባል የለም ከዛስ በቃ እስኪ ትንሽ አረፍ ብለን ካልሆነ እንጀምራለን ጀምራሉት 6 ሰዓት ላይ ሻቫካራዳማዬ ኤልያስም ይላል ሁሉን የሚችል አምላክ እግዚአብሔር ሆይ ዛሬ በፊት የቀምክት እኔ አንተ ጌታዬ እንደሆንክ አምላኬ እንደሆንክ ይታወቅ ዘንድ አለ እሳት ከሰማይ ወጥቶ ይሄንን መስዋዕት ይብላው ሲል መጣ እንዴ ታንጀብል እሳት መጣ ነው የሚለው ወንድሜ ዘን እንጨቱን ውሃውን እሳቱን ላሰው ይላል ይሄ ጌታ ያንተ ጌታ ነው ታምናላችሁ መጽሐፍ ያዕቆብ ምን እያለ ነው አታካብዱ ኤልያስም እንዳንቺ ሰው ነበር ሰውን የሰማው እግዚአብሔር የተለየ ታምራዊ ስለሆነ አይደለም ኤልያስ ማይደክም ሰው ስለሆነ አይደለም ኤልያስ ሱፐርማን ስለሆነ አይደለም ኤልያስ እኮ ከአንድ ምዕራፍ በኋላ ኤልያስ የሚባለው ሰውዬ አምጡልኝ ያዙልኝ ስትል ኤልዛቤል ፈርቶ ሮጠ ይላል እኮ ኤልያስ ይፈራል እንዳንተ ነው በቃ አንተ አንዳንዴ ፍርሃት ይሰማን የለኛ ሰዎች እንደኛ ነው ግን በእምነት ሲጸልይ እግዚአብሔር ሰማው አለ ሃሌሉያ እግዚአብሔር ይሰማኛል በሉ አሁን መጽሐፍ ቅዱሳችንን አስቀምጠን እንቆምና አሁንም አንድ 10 ደቂቃ እንጸልያለን እሺ ረጋ ብላችሁ ጸልዩ እሺ ሜክሹ እርግጠኛ ሁኑ እየጸለያችሁ እንደሆነ አሁን እኔ ላልኩት ነገር ስርዓት እየፈጸማችሁ ሳይሆን እየጸለያችሁ እንደሆነ በውስጣችሁ እርግጠኛ ሁኑ ቻባጋዳ ማካት ሄሌቬሮዶስ ታካባይ ከዛ ለአገልግሎት ጸልዩ እግዚአብሔር አምላኬ ሆይ ይህንን ቅባት እንድትሰጠኝ ጸልያለሁ አንተን ማገልገል ፈልጋለሁ ስምህ በእኔ እንዲጠራ ፈልጋለሁ ቻባሮኮቶቦሳ ትልልቅ ነገሮችን ተወራረዱ በቤተሰባችሁ ጉዳይ በዘመዶቻችሁ በጓደኞቻችሁ ጉዳይ እምቢ ያሉ ነገሮችን ቋጠሮን እየፈታችሁ ጸልዩ ይኸውላችሁ እንደ ኤልያስ ጸልዩ የሚሰማ ጌታ አለ ሰምቶ በእሳት የሚመልስ ጌታ አለ እግዚአብሔር የሆኑ ሰዎችን የሚሰማ አምላክ አይደለም ቻቦስ ካቬኖ ሳሊቬ ካታባያ ሙዚቃውን እየተጫወተ የተወሰነ ደቂቃ ረጋ ብላችሁ ጸሎት ጸልዩ ሽራ ባካችሁን በደንብ ጸልዩ ከይቅርታ ጋር አሁንም ልለምናችሁ አሁን ያስተማርኩት ይሄ ይሰማል ያልኳችሁ ጌታ እዚህ ጉባኤ ውስጥ አለ ሊሰማ ሪሊ ይፈልጋል ወይ ማድረግ ይፈልጋል ይሄን ነገር መያዝ ይፈልጋል ወይ ሻባጋዶቦሴክ ሃሌሉያ መንቅዱስ እንደዚህ ያለ ሆነ ነው በምሪት እንጸልያ ታች ተንበርከኩ በእግራችሁ በጉልበታችሁ ተንበርከኩና እንጸልያለን ቻቤናስ ካቫሮሳ ዲቫ ሴባላቮ የእውነት ለእግዚአብሔር ንገሩት ረሃሉ ቫኒ ካታባያ ይህን ነገር እንድታስፋፋው ፈልጋል ሊኮስ ሻቬና ሴካታባና ካቪኖ ሻባዲያቶ ራካታባያ ሌላኮ ሻባናማ ያካቶስ እግዚአብሔር ልዑል እግዚአብሔር የሚሰሙ ጆሮ ያለክ እግዚአብሔር የሚያዩ አይኖች ያለክ እግዚአብሔር የልጆችህን ድምጽ እንድትሰማ ጸልያለሁ የልጆችህን ልመና እንድታደምጥ ጸልያለሁ መልስ እንዲፈጥንላቸው ጸልያለሁ አሁን እየነገሩ ባለ ጉዳይ ላይ ጆሮ እንዲያዘነብል ጸልያለሁ ሻካባዳ ካታባራ
ሃሌሉያ። ሃሌሉያ። ክብር ለእግዚአብሔር ይሁን። እንነሳለን። ጌታ ዘመናችሁን ይባርክ። እግዚአብሔር በጣም የጸሎት መንፈስ ለቋል በቤተ ክርስቲያናችን ላይ። እዚህ ብዙ ጊዜ ጸሎት እየተደረገ ነው። ስለ ጸሎት እየተማረን ነው። ሰምቲንግ ህይወታችን ላይ ሀፕን ያደርጋል። ሃሌሉያ